አንደኛም የመጨረሻ ነቢይ ናቸው። ከነሱ በኋላ ነቢይም አይመጣም። አንድ ይሄ በል። ሁለተኛ ይሄንን ደግሞ መልስልኝ እስቲ። አሁን ጠየቅኩን በኢየሱስ ጊዜ አሁን እኔ ሄጄ በዛን ጊዜ ነው ወይ ቢኖር ሄጄ ያንን እምነት እንዲቀበል እስልምና ያኔ እንዳይቀበል ያግዳል ያልከኝ ነው? ያን ምትል ከሆነ ለሱ ማስረጃ መስጠት አለብክ። ለምን ከአንተም ካነሳው ፖይንት ጋር ስለሚሄድ ማለት ነው። ያ በመጀመሪያ ደረጃ በክርስቶስ በኢየሱስ ጊዜ የሚለውን ተውና እንደው ፎር ሴክ ኦፍ አርጉመንት ለአንተ ስል ልስማማና ከመሐመድ በፊት እስልምና የሚባል ነገር የለም። ቢኖርም ደግሞ ለአንተ ብዬ ማለት ነው እንደው በሙሳ ጊዜ እስልምና አለ ቢባል ሙሳ ሙስሊም ነው ቢባል ሊሰብክ የሚችለው ማንን ነው? እዛ ያሉትን እስራኤሎችን ነው እየሰበከ ያለው። ምክንያቱም በቋንቋቸው ነው የሚያብራራላቸው ለህዝቦቹ ማለት ነው። ከሀገሩ ወጥቶ ሌላ ሀገር ላይ ወደ ቻይና ወደ ህንድ እንደዚህ ሄዶ አልሰበከም። ምክንያቱም መልእክተኛ ከቋንቋቸው ከዛው ከጎሳቸው ስለሚወጣ ማለት ነው። በዓለም ላይ እየሄደ እየተዋጋ ወይ እንደ ሙሐመድ ምድር እስልምና እንድትቀበሉ እያለ አላደረጉም ነቢያቶች። ምክንያቱም የእስልምና አስተምሮ ምድር የኔና ያላህ ነች ያለው ሙሐመድ ነው። እስልምና ስትቀበሉ እንድዋጋ ታዝጅ ያለውም ያለው ሙሐመድ እንጂ ሌሎቹ አይደሉም። ሁሉም ነቢያቱ አይሚን የዓለም ላይ ለዓለም ህዝቦች የተላኩ ነኝ ያለው ሙሐመድ ነው እንጂ ሌሎች አይደሉም። ስለዚህ ሌሎቹ ለጎሳቸው ነው ለዛች ሀገር ማለት ነው። እንደው ለአንተን ስል ኢሳ የምትለው እንደው ሙስሊም ነብይ ቢሆን እንኳን ስለዚህ ነብይነቱ ለማን ነው? ለዛ ለእንትኖቹ ነው ሲሰራ የነበረው ሲያስተምራቸው ሲያገለግላቸው የነበረው ምንድን ነው? እዛው እስራኤሎችን ይሆናል ማለት ነው። አረቦች ጋር መጥቶ አይሰብክም። አረቦችን አይደለም የሚያስተምረው፣ ህንዶችን አይደለም፣ ቻይኖችን አይደለም። ምናል በመጀመሪያ እስቲ ህዝብ የሚለውን አብራራልኝሽ። እኔ አሁን ለምሳሌ ኢትዮጵያ የሆነ ነገር ሆነች ሲባል በኢትዮጵያ ወይ በሆነ ብሔር የሆነ አደጋ ደረሰ ሲባል በኢትዮጵያ ህዝብ የሆነ ነገር ሲደረስ ሲባል ይለያያል፣ ልዩነት አለው። አንተን እያነሳ ያለው ስለ ብሔርና ስለ ጎሳ ነው። እዚህ ጋር ያወራ ያለው ደግሞ ስለ ህዝብ ነው። ነቢ መሐመድ ደግሞ አሉት የምትለው እነሱ የመጨረሻ ነቢይ ናቸው ታዘዋሉ። ደግሞ ከነሱ በኋላ ነቢይም አይመጣም። ስለዚህ ህዝቡ ምንድን ነው እሱ አንደኛ ቋንቋንም ይዟል ወንድማችን። ምክንያቱም እነኛ የሚነሳ ለህዝቦች መልእክተኛ ይነሳል አይደለ? አቡካሌት መልእክተኛ ለህዝቦች መልእክተኛ ልኳል አይደለ? መልእክተኛ ይነሳል። ለህዝቦች መልእክተኛ ተልኳል አይደለ? ሊኳል እኮ ያ ስለዚህ ለሁሉም ህዝቦች መልእክተኛ ልኳል። ያ ህዝብነት እኔንም ያካትታል። ያ ሁሉ ህዝብ መልእክተኛ ተልኮለታል። ያ ሁሉ ህዝብ የተላከለት መልእክተኛ ደግሞ ከራሱ ጎሳ ነው አይደለ? ከራሱ ወገን ከየራሱ ጎሳ የሚል እንትን እኔ እንትን አይደለም። ይሄንን ከየራሱ ጎሳ ሳይሆን ወገኖቹ ህዝብ መልእክተኛ ሊከናል ነው። ወገኖቹ ማለት ምን ማለት ነው? በወገኖቹ ቋንቋ ማለት ነው። ወገን ማለት ይሄ ስለ ቋንቋው እኮ ነው ያስተምራል። ወገን ያለው ከነሱ ውስጥ አይደለም እኮ የነቢዩን ቋንቋ ነው የተናገረ ያለው። አይደለም በወገኖቹ ቋንቋ ማለትም ለምሳሌ እኔ አማርኛ እናገራለሁ። ስለዚህ የሚያስተምረኝ ማን ነው? አማርኛ ነው ማለት ነው። ያ የተላከው ነቢይ አማርኛ ተናጋሪ ነው፣ በእኔ ቋንቋ የሚናገር ማለት ነው። የወጣውም ደግሞ ከኛው ውስጥ ነው። ከቻይና አይደለም የሚመጣው ወይም ከእስራኤል አይደለም የሚመጣው፣ ከዛው ከህዝቡ የወጣ ነው። እንዲህ አጥበው አንዴ ኦኬ። ከመልእክተኛ ማናቸውንም ለነሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በወገኖቹ ምን ቋንቋ እንጂ በሌላ አላክንም። ስለዚህ የተላከው መልእክተኛ ሁሉ በወገኖቹ ቋንቋ ነው የሚያብራራው ማለት ነው። ወገኖቹ የተባለው እርሱም ያንን ቋንቋ የነኛ ወገኖቹ የተባለው ይሰማል። እዚህ ጋር አሁን በሌላ አላክንም ሲል እሺ፣ በሌላ ያለው ቋንቋውን አይደል? በሌላም ሲል ያ በሌላ ቋንቋ አልተላከም፣ ግን እሱ ደግሞ ወገናቸው ነው አይደለ? ይሄ እኮ ምንም እንትን በወገናቸው በራሱ ቋንቋ ነው። አሁን እዚህ ጋር ያወራለው ስለ ቋንቋ ነው።
እሺ እሺ እንትን ደግሞ ቋንቋ እንዴት ነው የሚመጣው? እንዴት ነው የሚወለደው? አሁንም ደግሞ ምንም እየገባህ አይደለም። አይ ቲንክ ምን አይነት ችግር እንደገጠመህ አይደል ነው። ቋንቋ እንዴት ነው የሚወለደው? እንዴት ነው እንትን የሚለው? ለምሳሌ ግዕዝ እድሜ ጠገብ ከሚባሉት ረጅም ብዙ ሺህ ዓመታትን ካስቆጠሩት ግዕዝ አንዱ ነው። ቻይኒዝ ከ3000 ዓመት አካባቢ የቆየ ነው። ረጃጅም ቋንቋ የቆዩት እነኚህ ናቸው። እነ አረብኛ ምናምን የትናንትና ቋንቋ ናቸው። በደንብ አስተውል። እሺ በህዝብ ሁሉ ውስጥ አላህን ተገዙ ጣዖትንም ራቁ በማለት መልእክተኛም በርግጥ ልከናል። ይሄ የተላከው መልእክተኛ ደግሞ በቋንቋቸው የሚናገር ነው። ኤኒዌይስ ይበቃል። እስኪ አመድ ይቀጥል። አመድ ቀጥል። አይ ትንሽ እንትን የሚለውን ብታብራራልኝ። ይሄ ብሔር የሚባለው ነገር እንዴት ነው የሚፈጠረው? ለምሳሌ አንድ ኦሮሞ የሚባል አለ። እሺ ይሰማል? አዎ ትሰማለህ። እንዴት ነው? ሰላም ነው። እንዴት ነው? ይሄ እመለሳለሁ። ቆይ ካሊድ አህመድ ይቀጥልና የኔ ጥያቄ ይሰማል? ወጣ። ኦራይት ሱራ 35 አንዴ ክፈተው። 35 ብሔር የሚባለው ብሔር ኦኬ አንድ ብሔር አለ። ኦሮሞ የሚባል ብሔር አለ። ይሄ ኦሮሞ የሚባለው ብሔር መጀመሪያ ኦሮሞ የሚባል ሰውየው ነበር አይደለ? የዘር ሐረጉ። እሺ ከዛ ጀምሮ ነው የሚመጣው። እሺ ምን ሆነ? አይ ተግባብተናል። በዚህ ማለት አንድ ኦሮሞ የሚባል ብሔር ወይ የሆነ አማራ ካለ ኦሮሞ አሁን ለምሳሌ አንድ ኦሮሞ የሚባል ብሔር አለ ኢትዮጵያ ውስጥ። አመጣጡ እንዴት ነው የመጣው? የብሔሩ ልክ እንትን አረቦች እንደመጡት ነው የመጣው። በዳዲ አይመጣም መቼም። አረቦች እንደመጡት እስራኤሎችም እንደመጡት እንደዛ ነው የመጣው እኮ። አሁን ለምሳሌ ወደፊት ያው በአንተ ቁርአን የአንተ አረዳተው በዛ በየሁሉም ሲል አረቦቹ እንዴት ነው የመጡት? ለምን ትነጥለዋለህ? አረቦችን ስፔሻል አድርገህ ኦሮሞ የሚባል አንድ አለ ብለህ ለምን እንትን ትላለህ? አረቦቹ እንደመጡት አይ መነጠል አይደለም። እኔ አይደለም እኔ አሁን የአንተን አረዳድ ነው የነገርኩህ ያለሁት እኮ። ኢንተራፕት አታርጋ። ስለዚህ አረቦቹ እንደመጡት አረቦቹ እንደነበሩት ኦሮሞ የሚባል ብሔርም አለ። ዛሴት ወይንስ አረቦቹ ነጭ ስለሆኑ የተለየ ስፔሻል አድርገህ ኦሮሞ ሲባል ደግሞ ኢትዮጵያዊ ስለሆነ ያቀለል አድርገህ ነው? እኔ እንደዛ አላልኩም። በቃ ካላልክ በቃ እኔ ያልኩ ያሉት መጀመሪያ ኦሮሞ የሚባል አንድ ሰው ነበረ። ልክ አረቦች መጀመሪያ አንድ ሰው እንዳለው የዘር ግንዳቸው አንድ እንደሆነ ኦሮሞ ነው። ኦሮሞ የሚባል አንድ አለ። በዛ ሁሉ ደግሞ አንድም ሰው ግማሽ የሚሆነ እሱ ፖይንት አይደለም። አሁን ስንት ሰው አለ አይደለም። እስከ መሐመድ 6ኛው ክፍለ ዘመን 7ኛው ክፍለ ዘመን ድረስ ይሄ ቁርአን እስከወረደ ድረስ ህዝቦች ነበሩ። ለእነኛ ህዝቦች ደግሞ ለሁሉም መልእክተኛ ተልኳል። ታሲት ማስረጃ ለሁሉ ስትል አንብብ። መሀል ላይ ከነቢ ሙሐመድ ከነቢ ኢሳ እና አንብብ። ከነቢ ሙሐመድ አንብብ። እሺ እኛ አብሳሪ እንደተላከል አሳየህ እኮ ነው። ለምን ታደርጋለህ? ለሁሉም እንደተላከል አሳየህ። አንብብ። አይ ጥሩ እሺ። እኛ አብሳሪና አስፈራሪ አድርገን በእውነቱ መመሪያ ላክን። ማንኛይቱም ህዝብ በውስጧ ማንኛይቱም ህዝብ በውስጧ አስፈራሪ ያላለፈባት የለችም ማለት። እዚህም ጋር ህዝብ ነው። ይሄንን ህዝብ የሚለው ነገር ፊት አለኝ፣ አብራራልኝ። ህዝብ የሚለውን አንተ ህዝብ ካለ እኔንም ይመለከተኛል። እኔም አለሁበት ውስጡ ላይ አንተም አለህበት። ስለዚህ መልእክተኛ ያላለፈበት ህዝብ ነበረ። እኔ ከቅድም ጀምሬ አንተ እያልክ ያለው የሆነ ብሔርን ነው የጠቀስክ ያለው። እዚህ ጋር ብሔሮችን በሁሉም ብሔር አይደለም ያለው
በሁሉም ህዝብ ነው። ህዝብ ከተባለ ኦሮሞውንም፣ አማራውንም፣ አዳምጣ፣ አረቡንም፣ ፈረንጁንም ይጨምራል። ጎበዝ፣ ሁለት አርጉመንት አለ። ለሁሉም ህዝቦች አስፈራሪ ተልኳል አይደለ? ተልኳላ። አሁን በእኔ ዘመን ማን ተልኳል? ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ተልኳል። ያንተ ነብይህ ነው፣ ያንተ የነብዩ ማና። ይሄ ግን አልፏል ነው ያለው። ስለዚህ ከሙሐመድ በፊት የነበሩት የሚመለከት ነው። ለሁሉም ህዝቦች መልእክተኛ አስፈራሪ ተልኮላቸዋል አይደለ? በሁሉም ህዝብ ላይ ተልኳላ። ለሁሉም ህዝቦች አስፈራሪ መልእክተኛ ተልኮላቸዋል። ያ አስፈራሪ ደግሞ በራሳቸው ቋንቋ ነው አይደለም ያስፈራራቸው የሚነግራቸው። ይሄ ደግሞ የተናገረ ያለው በራሳቸው ቋንቋ ሲል የአረቡ የነቢዩን ቋንቋ የሚናገረውን ያው በራሳቸው ቤት ስለወጣ የራሳቸውን ቋንቋ ነው የሚናገረው። አቡ ካሊድ እባክህ ጭንቅላትን ተጠቀም ትንሽ እንኳን። ከመሐመድ በፊት ህዝቦች አሉ። ለሁሉም ህዝቦች መልእክተኛ ተልኳል። ለሁሉም ደግሞ ያ መልእክተኛው የተላከው በራሳቸው ቋንቋ ነው የሚያወራቸው። ቢሊየን ህዝቦች ቢኖሩ ከዛ 100,000 ቋንቋ ቢኖር ለቢሊየኖቹ መልእክተኛ ተልኳል። የተላከው ግን በቋንቋቸው ስለሆነ 100,000 ቋንቋ የሚናገር 100,000 መልእክተኛ ተልኳል ማለት ነው። ምክንያቱም ያስረዳቸው ከነሱ የወጣ የእነሱን ቋንቋ የሚናገር ነው። በጣም ጥሩ። 100,000 ሚሊዮን ያልክ ያለው እኔ ምኑን ወክለክ እንደሆነ እኔ ግራ የገባኝ ያለው ሚሊዮን ስትል ግራ ይግባ። በቃ ስታክ ትመጣለህ። ይበቃሃል። አውቆ ነው፣ እውነት ነው። ይህንን አክቹዋሊ ላያውቅም ይችላል። ሙስሊሞች እንደዚህ ናቸው። ጭንቅላታቸውን ብዙም አይሰራም ጭንቅላታቸው። ለዛ ነው ኮመንት ላይ ሁሉም ገብቶታል አውቆ ነው እያሉ ነው ሙስሊሞች። አክቹዋሊ ጭንቅላታቸው ዲስማች ፖሰስድ ስለሆነ በዲመን የመረዳት ችሎታቸው ባይዘ በጣም ለው ነው። አንዳንዴ አትፍረዱባቸው። አውቀው እንደሚያደርጉት ሁሉ አንዳንዴ ጭንቅላታቸውን ለማይገባ ነገር አይኖራቸውን አሳልፈው ስለሰጡ ይህን አክል ተጨቃጨቅና ፕሊስ ሚታርግ አንዴ እየሰማኸኝ ነው? እየሰማሁ ነው። አንዴ ሚታርግ። ዋናው ምንድነው እሱ ከስር ያላችሁ ክርስቲያኖች በደንብ አስተውሉ። ከዚህ ብቻ በደንብ የምትረዱት አለ እስልምና ምን ያህል ከልት እንደሆነ ዝም ብሎ ተረት ተረት እንደሆነ ከዚህ ትረዳላችሁ። ይህንን ትዊስት ባደረጉት ቁጥር ወደ ዓለም መልእክተኞች ወደ ሌሎች ሀገሮች አልተላከም የሚል የትኛውም የሙስሊም ሊቅ አይደን ነው እስካሁን ድረስ አላየው። ፈተዋቸውንም ቼክ አድርጌያለሁ፣ እንትኖቻቸውም ቼክ አድርጌያለሁ። ሊያደርጉ የሚችሉት ምንድነው? አልተገለጸም። ማናቃቸውም ማማ እንደሆኑ ግን ተልከዋል የሚል ነው። ወደ ኢትዮጵያም ወደ ተለያዩ ሀገር ላይ መልእክተኛ ተነስቷል፣ ግን ማን ነው የሚለውን አናቅም የሚል ነው የሚያፈገፍጉት ሊቃውንቶቻቸው። ምክንያቱም በሸሹት ቁጥር ኢንተርፕሬት እናደርገዋለን በሌላ ባሉ ቁጥር እስልምናን ያፈርስባቸዋል፣ እስልምናን ያፈርሰዋል። ምክንያቱም ብዙ እንትኖች አሉትና ውስብስብ ነገሮች ስላሉት ማለት ነው። በዚህኛው በኩል እናመልጣለን ቢሉ ይመታሉ፣ በዚህም ቢሉ ይመታሉ። ስለዚህ እስካየሩት ድረስ የሚያደርጉት ምንድነው? እሱ አይ ያልተገለጡ አሉ፣ ለመሐመድ የተነገሩ አሉ፣ ያልተነገሩም አሉ፣ አናቃቸውም በሚል ነው አዳፍ ነው የሚሄዱት። እሷኛዋን ነው ማምለጫ የሚሞክሩት። የዛሬዎቹ ደግሞ ነገ የገቡት ህዝብ የሚለው ነው ሊተረጉሙት ሞከሩ። እንደዛ ከተረጎሙት ደግሞ መሐመድን ስቲል ሐሰተኛ ያደርጉታል። ከነቢያት የምንለይበት የሚለውም ስፔሻል ሳይሆን ይቀራል ማለት ነው። ብዙ ውስብስብ ነገሮች አሉት ይሄ ፓርት። ግን እኛ የምንረዳው ከዚህ ቶፒኩ ላይ ታወራለህ። ማንም ያስወርደ የለም። የምንፈራው ነገር የለ እና በደንብ አስወረዳችሁ። ያ ዝም ብለህ ተቃዠ ነው ኡማ ሚለውን ለማስረድ ካልቃዠ ኡማ ሚለውን ላስረዳህ ስልኮ አስወረድከኝ። አይ ምን አስወርዳለሁ? አንተ እንደውም ኡማ የሚለው ነቢያቶች የተላኩት ለሁሉም ኡማ ነው ብለህ የደፈደፍክ ሰውዬ እኮ አይደለም። ኡማ የሚለው ሁለት ትርጓሜ አለው። አንደኛ ለማህበረሰብ ይሆናል፣ ሁለተኛው ደግሞ በቃ ያው አሁን እንዴት ኢሚሌት እንደማደርግ ላሳየህ። መረጃ አለኝ። ቅድም ልክፈት እያልክ ስለነበር ክፈትና አንብበው። እንዴት ኢሚሌት እንደማደርግ ላሳየህ። ከዛ በኋላ እስልምናን ይጠቅመሃል አይጠቅምህም እናየዋለን። የምታመጣቸው ሎጂኮች አስከፍቱኝ ይላል። እንደ ራስህ እኮ ነው የምከፍተው።
መረጋጋት አለ። እፎይ ፎሎሩ 30 ብቻ ነው አይ ቲንክ መሰለኝ። ኦኬ ስክሪንሾት አድርገውና እንትን አድርገው ለጥፈው። እንዴት ሌላ ስልክ ነበረ። ስክሪንሾት አድርገውና እንትን በለው ለጥፈው። ሆነም ቀረ ለምን አንተ እውቀት ከፈለክ ከፍተህ አታየው? ገብተህ እኮ ታየዋለህ። እኔ እንደ ጀግና ካወራህ ነበር። አዘጋጅቻለሁ ግን አንብበው። እሺ አዘጋጅቻለሁ ግን አንብበው። እሺ በፎሎወር ምክንያት አንብበው። ይኸውልህ አረብኛ የማን መጽሐፍ ነው? ምን ላይ ነው? የማን መጽሐፍ ነው? ኡማ የሚለውን የማን መጽሐፍ ነው? ኡማ የሚለው ቃል ሁለት ትርጓሜ እንዳለው ላሳየህ ነው። የመጽሐፉን ስም አረቦች ሲጠቀሙት የመጽሐፉን ስም አረቦች ኡማ የሚለውን አያችሁ። ውሸት ስለሆነ ማውራት አይፈልግም። ዝም ብሎ ነው ማውራት የሚፈልገው። አረቦች ኡማ የሚለውን በሁለት ተረጉመታል። ላሳየህ ነው። የመጽሐፉን ስም ተናገር። ፔጁን ትናገራለህ። ኔክስ ጸሐፊውን ትናገረናለህ። ቀጥል። እኔ ጋር ለእንዲህ ነው ሂምሌት ምን አደርግ ውሸት እኔ ጋር መጣል ታወራ ስትል ቀጨም እባክህ እየጠበቅን ነው። ፔጁ ስንት ነው? ወይ ቀልድ አታምንም። እንደፈለገ ብተረጉመው እኔ ይመቸኛል። ከፍቼ ባሳይ ደስ ይለኝ ነበረ። ተናገር የመጽሐፉን ስም። ቆይ አይ እኔ እንትን ላይ ነው። ቆይ ጎግል ላይ ነበር ያረኩልህ። ጎግል ላይ ነው። እሺ በቃ ሼክ ጎግል። እሺ ቀጥል። በቃ ችግር የለውም። ምን ይላል? እሺ አንብበው። ይኸውልህ በቁርአን ይኸውልህ ይሄ ትልቅ እንትን የቁርአን የሙፈሲር የኢፍሳር ይኸው ከሊመቱ ኡማ የምትለው ከሊመቱ ኡማ ትሆናለች። ለምን? ለጀማዓ ለማህበረሰቡ ትሆናለች። አንደኛ አንብበው። ቅድሚያ እየተረጎምኩልህ እኮ ተኩኑ ኡማ አልጀማዓ ለጀማዓ ትሆናለች። እሺ ጎበዝ፣ ለጀማዓ ትሆናለች። ከማ ቃለ ዐዘ ወጀል ቁርአን ላይ ልክ እንዳለው አሁን ቁርአን ላይ አንድ ምሳሌ አለ። ወጀደ ዐለይሂ ኡመተን ሚነ ናስ የስቁን የሚለው አያ ላይ እዚህ ጋር የተጠቀመው ለማህበረሰብ ነው። ኡማ የሚለውን የተጠቀመው እዚህ ጋር ለማህበረሰብ ነው። ሁለተኛ ደግሞ ማዕና ወጀደ ዐለይሂ ጀማዓ ወተኩኑ ልኡማ አትባዑ ልአንቢያ ለነቢያት ተከታዮቹም ኡማ የሚለው ቃል ይጠቀማል ማለት ነው። አሁን እዚህ ጋር አንተ ያለቀድ በዐስና ፊ ኩሊ ኡመት የሚለው የትኛውን ትርጉም ነው የምትወስደው? ወለቀድ በዐስና ፊ ኩሊ ኡመት የሚለው ለነቢያቶች ተከታይ ነው ማለት ነው። እዚህ ጋር ለሁሉም ህዝቦች ነቢያት ለሚከተሉ ህዝቦች ልከናል ማለት ነው። ማለት ከአንድ ነብይ እስከ አንድ ነብይ ያለው ኡማ ይባላል አልኩ አይደል? ቅድም ሳስረዳ የአንድ ነብይ ተከታዮች ኡማ ይባላሉ። እንደገና የአንድ ማህበረሰቦችም ኡማ ይባላሉ። ስለዚህ እዚህ ጋር ወለቀድ በዐስና ፊ ኩሊ ኡመት የሚለው የአንድ ነብይ ተከታዮች ማለት ነው። ስለዚህ የአንድ ነብይ ተረጋጋ። ወለቀድ በዐስና ሱራ አረ ተረጋጋ። እሺ የአንድ ነብይ ተከታይ ስትል በዓለም ላይ ያሉት ሁሉ የዛን ነብይ የሚከተሉ ናቸው ወይንስ ስፔሲፊክ ሀገር ላይ ያሉ? ስፔሲፊክ ሲሆንማ አየን እኮ አሁን ኢሳ ለማን የተላከው የሚለውን ለበኒ እስራኤል እሱ በመጽሐፍ ቅዱስም የምታውቀው ነው አይደለ? ሁሉም ህዝቦች ከዛ ቤት። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለም ህዝቦች ነው። ፕሊዝ እኔ ስለ መሐመድ አይደለም የጠየቁት፣ ስለ መሐመድ አልጠየኩም። ጥያቄም አይደለም። ፓኒክ አታርግ። መሐመድ ጋር መጥተህ ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ተልኳል አልተላከም? ተልኳል። ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ተልኳል። የተላከላቸው መልእክተኞች ኦኬ፣ እነኛ መልእክተኞች ለሁሉም ህዝቦች ከተላከ በቋንቋቸው ነው የተላከው ወይንስ ከቋንቋቸው ውጪ? በቋንቋቸው ነው እንጂ።
መልካም ለአንድ ህዝቦች በፊት ቆይ ነገርኩህ እኮ ቆይ ቆይ እሺ ቆይ ለሁሉም ህዝቦች መልእክተኛ ተልኳል ብለህናል። ያ የተላከው መልእክተኛ ደግሞ በቋንቋቸው ለህዝቦቹ ነው ብለህናል። ከህዝቦቹ ውጭ አለ ቋንቋቸው የተላከ ነብይ አለ? የተላከ ያለ ቋንቋ ነው። እዚህ ጋር አሁን አንተ በደንብ አስተውል። ይሄኛውን አሁን ይሄን አንቀጽ ይዘህ ነው አይደለ? ልጁ የከፈተውን አንቀጽ ይዘህ ነው። በወገናቸው ቋንቋ ነብዩ ሰለላሁ ዐለይሂ ወሰለም የተነሱበት ጊዜ እኔ መሐመድን አልጠየቅኩም። ይሄ ምን አይነት ሰው ነው? ደንቆሮ ነው እንዴ? እንዳላህ ይሄን አንቀጽ እንዳላህ አቱን እኔ መሐመድን አልጠየቅኩም። ከመሐመድ በፊት እያልኩ ነው። ደንቆሮ አቱን እንዳላህ ከመሐመድ በፊትማ በቋንቋቸው ነው እኮ። ከመሐመድ በፊት እያልኩ መሐመድ ብለህ አትለጠፍ። መሐመድን አልጠየቅኩም። ቢያንስ ተሻለ። እስኪ ወረድ በል። አንዴ መስማት አይችልም ወንድም እኮ ከመሐመድ በፊት እየተባለ መሐመድ ሲላክ አትሳደብ። ወደ ስድባት እኔ እኮ አልሰደብኩም። ስድብ አይደለም። ምንም ካላ ጋር ነው የመሳሰልኩ። ሜይ ቢ አንተ ትሻላለህ ካላ ግን ኤኒዌይስ ከመሐመድ በፊት ለሁሉም ህዝቦች ተልኳል መልእክተኛ ብለኸኛል። አልጋ ትግባቀኝ ለሁሉም ህዝቦች መልእክተኛ ተልኳል። ወንድም እንዴት እየዋሸና ከራሱ ጋር እየተጋጨ እንደሆነ በደንብ ታዘባቡ። ካሊድ ከአንተ ውሸት ደግሞ እሱ የባሰ ነው። በደንብ አስተውሉ። ከመሐመድ በፊት ሁሉም መልእክተኛ ተልኮላቸዋል። ተስማማ። ለእነኛ ሁሉ ህዝቦች ደግሞ የተላከው በቋንቋቸው ነው ወይ ነው? አዎ አይደለም? መልስህ በቋንቋቸው ነው ተልኮላቸዋል። በቋንቋቸው ጎበዝ። በቋንቋቸው ለሁሉም ህዝብ መልእክተኛ ያ ነብይ የወረደበትን ቦታ ነው የምናየው። ቋንቋ ሲባል ያ ነብይ የወረደበትን ቦታ ነው። አራታምጥ ቆይ ለሁሉም ህዝቦች ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ከተላከ ያ መልእክተኛ የተላከውን በቋንቋቸው ከሆነ ለቻይኖች የተላከ መልእክተኛ ንገረኛል። ለቻይና ከመሐመድ በፊት የተላከላቸው ምን ማለት ነው? ይኸውልህ እንዴ ከዛ በፊት የነበሩ ነብያቶች ቻይና ላይ ነው እንዴ የተላኩት? ምን ሆነ ነው የምታወራው? ያ ነብይ የወረደበትን ቦታ እኮ ነው። ያ ነብይ የተላከበትን ቦታ ነው ማየት ያለብን። እናመሰግናለን። እኛም እያልን ያለ ነው እስልምና ከመጽሐፍ ቅዱስ ከቃረማቸው ነቢያት መጽሐፍቶች አስተምረው ውጪ በዓለማት ላይ በሁሉም ላይ መልእክተኛ ተልኳል ቢልም ማምጣት አትችሉም የምንላችሁ ለዚህ ነው። መጽሐፍ ቅዱስ ላይ ያሉትን እስራኤል ላይ እዛ ያሉትን ብቻ እንጂ ከሌላ ሀገር ብንጠይቃችሁ አታመጡም። ግን ለሁሉም ሀገር በተለያየ ቦታ ላይ መልእክተኛ ተልኳል ብላችሁ ታምናላችሁ። አታውቅም ይመስለኛል ኢብኑ በወገኖቹ ቋንቋ እኔ እንጂ በሌላ አላክ ነው ሲል ያ ነብይ የተላከበትን ቦታ ነው ማየት ያለብን። ያ ነብይ የተላከበት ቦታ ላይ ስናይ ነብያችን ሰለላሁ ዐለይሂ ወሰለም ይሁን ኢየሱስም ይሁን በዛ በተላከበት በወገኖቹ ቋንቋ ነው የተላከው ማለት ነው። ኢብኑ አደም እሱ ሁለተኛ ፐርሚስ ነው እንጂ መልእክተኛ ቆይ መልእክተኞቹ ተልኮላ ቻይና የሚባሉ ህዝቦች መልእክተኛ ተልኮላቸዋል አልተላከላቸውም? ቻይናውያን መልእክተኛ ተልኮላቸዋል? በነብዩ ሰለላሁ ዐለይሂ ወሰለም ጊዜማ ተልኮላቸዋል። ይኸው አሁንም ቢሆን ከመሐመድ በፊት ነው ያልኩህ። ከአላህ ማትሻለው ሰውዬ ከመሐመድ በፊት ነው ያልኩህ። ምክንያቱም አንተ ከመሐመድ በፊት ቻይኖች በቃ እናመሰግናለን። በዚህ መጠን ደንቆርና ካለ ተልኳል ነው የሚለው። ቁርአን የወረደ እኮ ነው መሐመድ ላይ ነው። ከመሐመድ በፊት መሐመድማ ትናንትና የመጣ ነው። ከአላህ እንዴት ሰው አይሻልም? በኢየሱስ ስም አላህ ያልገባውን እናንተ ትንሽ ከገባችሁ ብዬ ነበር። አይተው እፎይ የሰውን እንትን እምነት ብታከብሩ ደስ ይለኛል። የተሳደብክ መስመር በጣም ማከብረው አቡ ካሊድ በጣም ማከብረው፣ ግን አላህ ራሱ አልገባውም። ሰው የፈለገውን ማምለክ ይችላል አይደለማ? በጣም ይዚ አቡ ካሊድ እኔ ቤት ስለምትመላለስ ሊቃውንቶች በዚህ ጉዳይ ላይ ምንድነው ምላሻቸው የሚለውም ቼክ አድርግና ነግተህ ነገ ወዲያ መተህ በራስህ ካላፈርክ ምን አለ ትለኛለህ። ምን ያህል ከራሳችሁ ጋር እየተጋጫችሁ እንደሆነ ክሊር አድርገው። እኔ ምንም እኔ አላፍርበትም። ግዴታ ለእኔ በእኔ ብሔር መላክ የለበትም ነቢይ ጎበዝ። ስለዚህ ቁርአን ግን እየዋሸ ነበር። በቋንቋ ልክ ያለው ሲል በቋንቋዎቹ ልክ ያለው ሲል እየዋሸ ነበር ማለት ነው። እኔ እሱን እንትን በለውና አሁን እሱን እናቁመውና ጥያቄ ትቀበላለህ? ጥያቄውን አልቀበልም። ትንሽ ቆያለሁ። በደንብ አስተውሉ። በብዙ ነገር ይዘጋዋል ክፍሉ። ከዚህ ጋር ተመጣጣኝ ቅድም እንትን
በብዙ ነገር ዘጋግቶ ነው ያለው ክፍሉ። ቅድም አንደኛ እንትን እያልክ ነበረ ቁርአን እየደረብከኝ ነው። ቁርአን ምን ሆነ? ቁርአን ከመጽሐፍ ቅዱስ እንትን ብሎ እያልክ ነበረ፣ ወስዷል ምናምን እያልክ ነበረ። በቁርአን ላይ ለኢየሱስ ለራሱ አላህ የራሱ እንጅል መጽሐፍ እንደሰጠው እናምናለን። በክርስትና ለኢየሱስ የተሰጠው መጽሐፍ አለ። እንጅል ማለት ምን ማለት ነው? ወንጌል ለኢየሱስ ነው የተሰጠው። ወንጌል ማለት ምን ማለት ነው? ወንጌል አሁን አንተ ይዘህ የምትከተለው መጽሐፍ ማለት ነው። ወንጌል ማለት ምን ማለት ነው ነው ትርጉሙን የጠየቅኩህ እኔ። ወንጌል እያልኩ ያለው አሁን አንተ የምትመራበት መጽሐፍ ለኢየሱስ ነው የተሰጠው። ወንጌል ማለት ምን ማለት ነው እያልኩህ እኮ ነው። እኔ ስለ ወንጌል ትርጉም አይደለም፣ አንተ የምትመራበት መጽሐፍ ለኢየሱስ ነው የተሰጠው። ወንጌል ማለት ምንድን ነው እሱ እያልኩህ እኮ ነው። ቅድሚያ ወንጌል ማለት መጽሐፍ ነው ብሎ የፈታል። ወንጌልም አሁን ወንጌል ነው ብለህ ወንጌልማ አሁን አንተ ወንጌል ነው ብለህ የያዝከው መጽሐፍ ነው እኮ። ወንጌል ምንድን ነው ትርጉሙ ምንድን ነው እያልኩህ እኮ ነው። ትርጉሙን ንገረኝ። እኔ ስለ ወንጌል ትርጉም አይደለም። እሺ ለኢየሱስ አሁን አንተ የምትመራበት መጽሐፍ ለኢየሱስ ነው የተሰጠው። መልካም። ወንጌል የምስራች ነው ወንድማችን። የምስራቻችን ደግሞ ክርስቶስ ራሱ ነው። ራሱ ወንጌል ነው። መልካም ዜና ኢቫንጋሊዮን ከሚለው የግሪክ ቃል የመጣ ነው። መልካም ዜና ብስራት ማለት ነው። አስቀድሞ ለአብርሃም የተሰበከ ክርስቶስ በስጋ እንደሚመጣ የተገለጸ በተስፋ ሲጠብቀው የነበረ ወንጌል ለአብርሃም እንኳን አስቀድሞ የተነገረ የተሰበከ ነው። በተስፋ ሲጠብቀው የነበረው ወንጌል ይባላል። እናንተ እንደምታውቀው ጥራዝ መጽሐፍ ምናምን የሚባል ነገር የለም።